ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርስላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የሚተሳሰሩ ወሳኝ ቀጠናዊና ዓለም አቀፋዊ ይዘት ያላቸው መረጃዎችን ይዘናል። ቀዳሚ ያደረግነው መረጃ ኢትዮጵያ ከሰሞኑ ከሶማሌላንድ ጋር በተገናኘ የተለያዩ አስተያየቶች እየቀረቡባት ቢሆንም እስካሁን ድረስ የሶማሌላንድን አገርነት ዕውቅና አለመስጠቷ ጥያቄ ያስነሳም፣ እንደዚሁም ደግሞ በአንድ በኩል ደግሞ ለሀገሪቱ ደህንነት ሲባል ያለመደረጉ ደግሞ እያስመሰገናትም ይገኛል። እነኚህ ሁለት የተጣረሱ ግን ደግሞ በተለያየ አቅጣጫ የሚሰጡ ሐሳቦች ኢትዮጵያ ለሶማሌላንድ ዕውቅናን ብትሰጥ ምን ሊያጋጥማት ስለሚችል ነው እስካሁን ዕውቅና ከልክላ የቆየችው ወይም ራሷን ከዋናዋ ሶማሊያ ጋር አስቀመጠች በሚባል አይነት አካሄድ ውስጥ ለመቆየት የወሰነችው። በሌላ በኩል ኢትዮጵያ በቀጥታ ዕውቅና ትስጥ እንጂ በቀጣይ ዕውቅና መስጠቷ አይቀርም። ምክንያቱም አሁን ድረስ ከሶማሌላንድ ጋር ከአርጌሳ መንግስት ጋር በገባችው ስምምነት መሰረት የበርበራ ወደብን ኦፊሻሊ እየተጠቀመች ነው። በሌላ በኩል ደግሞ የባህር ኃይሏንም የምታሰፍርበት ቦታን የምትረከብበት እድል እንዳለ እየተጠቆመ ይገኛል። ከዚህ አንጻር ባይ ዲፎልት ይሄ ጉዳይ እንዴት ነው የሚታየው የሚለውም ሐሳብ ተነስቶ መነጋገሪያ የሆነ ነው። ስለዚህ ቀዳሚው ጉዳያችን የሶማሌላንድና የኢትዮጵያ ወቅታዊ ሁኔታ በቀጠናው ላይ ምን አይነት ነገር ሊፈጥር ይችላል? በተለይ ኢትዮጵያ ለሶማሌላንድ ዕውቅና ብትሰጥ ምን ሊፈጠር ይችላል? ከዚህ ጋር በተያያዘ የቻይናው የውጭ ጉዳይ ሚኒስትር እንደዚሁም መንግስታቸው አዳዲስ እንቅስቃሴዎችን እንደሚያደርግ የሚያሳይ መግለጫን ሰጥተዋል። በተለይ ከታይዋን ጋር በተያያዘ ቻይና ጠንካራ የሚባል መግለጫን አውጥታለች። በአንጻሩ አሜሪካ የዋን ቻይና ፖሊሲ የሚለውን ብትደግፍም ነገር ግን ታይዋን አገር እንደሆነች ዕውቅና መስጠት ያስፈልጋል በሚል ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ባደረግነው ቆይታ በንግግራችን ኢት ኢዝ አፕ ቱ ዩ ይሄ ጉዳዩ በራስ ፍላጎት ላይ የሚወሰን ነው ብዬው ነበር። ነገር ግን ቀስ ብዬ ሳናገረው ፍላጎቱ ቢኖራችሁም እኔ ግን ታይዋንን ቻይና እንድትጠቀልል ፍላጎት የለኝም። ስለዚህ በእኔ ስልጣን ዘመን ቻይና ታይዋንን ልጠቀልል አትችልም ብየዋለሁ ሲሉ ተናግረዋል። ይህንን ጉዳይ ከሶማሌላንድ ጋር ያያያዝንበት መሰረታዊ ምክንያት አሜሪካና እስራኤል እንደዚሁም በርካታ የምዕራቡ ዓለም አገራት ለሶማሌላንድ ዕውቅና በመስጠት ሶማሌላንድ ያገኘችውን ዕውቅና በተባበሩት መንግስታት ድርጅት አማካኝነት ታይዋንም እንድታገኝ ለማድረግ በዓለም አቀፍ ደረጃ ትልቅ እንቅስቃሴን ጀምረዋል። በአንጻሩ ቻይና ደግሞ በተቃራኒ መልኩ የሶማሌላንድ ዕውቅና እንዲኮሰምን ወይም ደግሞ እንዲሰረዝ በማድረግ ታይዋንን ወደ ራሷ መጠቅለል ታስባለች። ይሄ በዓለም አቀፍ ደረጃ ውዝግብን የፈጠረ ጉዳይ ሆኗል። ስለዚህ ይህንንም አካተን የወቅቱን የሶማሌላንድና የኢትዮጵያን ጉዳይ በመጠኑ እናያለን። በሌላ መልኩ አሁንም ድረስ የቀጠለው የሱዳኑ የእርስ በርስ ግጭት ራሽያ ጦሯን በቀጥታ ይዛ የገባችበት ሁኔታ እንዳለ እየተነገረ ነው። በተለይ የራሽያ ጦር ከሴንትራል አፍሪካን ሪፐብሊክ ከማዕከላዊ አፍሪካ በሱዳን ድንበር በኩል ወደ ሱዳን አቋርጦ የቀድሞ የዋግነር የራሽያው ስፔሻል ወታደራዊ ኢላማዎች ወይም ደግሞ ሚሽኖችን የሚፈጽመው ቡድን አባል የሆነው ወይም ደግሞ የዛ አካል የሆነው አፍሪካን ኮርፕስ የተሰኘው የራሽያ ልዩ ወታደራዊ ቡድን ወደ ሱዳን መግባቱን የተነገረው። ይሄ በቀጠናው ምን ሊፈጥር ይችላል? ኢትዮጵያ በሱዳን ባለው ሁኔታ አሁን ላይ ምን አይነት አቋም ይዛ ነው የምትገኘው? የሱዳን ወቅታዊ ሁኔታስ ወደ ምን ያደላል? በቀጣይስ ምን ይፈጠራል? ቀጠናውስ ምን አይነት ሁኔታ ውስጥ ነው ያለው? አሁን ከትላንት ወደ ዛሬ የተሸጋገረ የተለያዩ ለውጦችን ሊያመጡ የሚችሉ አሁንም ድረስ ደግሞ ሊፈነዱ ይችላሉ በሚል የሚጠበቁ የተለያዩ እንቅስቃሴዎችና በይደር የተቀመጡ ጉዳዮችም አሉ። ከኢትዮጵያ የባህር በር ጥያቄ ጋር በማያያዝ እነኚህን ጉዳዮች በተለይ የሱዳንን ጉዳይም የምንፈትሽ ነው የሚሆነው። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቆይታችሁ ብዙ ቁም ነገሮችን እንደምትገበዩን በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ ከኛ ጋር ያላችሁ ቆይታ ያማረ እንዲሆን እየተመኘን በቀጥታ ወደ ፕሮግራሙ እናመራለን። እንግዲህ በቀጥታ ወደ ፕሮግራማችን ስንሄድ ስለ ሶማሌላንድ ከዚህ ቀደምም የተወሰነ ብለናችኋል።
ሶማሌላንድ እንደ አንድ አፍሪካዊ ራስ ገዝ ግዛትና በሌላ አነጋገር ደግሞ በቅኝ ግዛት ውስጥ እንደነበረ አንድ የአፍሪካ ግዛት ከቅኝ ገዢዎች ከተላቀቀች አሁን እንግዲህ ወደ 65 ወይም ከዛ በላይ ዓመታት እየተቆጠሩ ነው። ምክንያቱም ጁን 26 1960 ነው ከእንግሊዝ ነፃ ያወጣችው ሶማሌላንድ። ይሄ በቀጣይ ምን አይነት ለውጥ ሊያመጣ ይችላል? በሶማሌላንድ ያለውን እስካሁን የቀጠለውን እንቅስቃሴን በሚመለከት የተወሰነ ለመግለጽ ያክል ነው። ሶማሌላንድ ጁን 26 1960 እንደ አውሮፓውያን አቆጣጠር ከቅኝ ገዢዋ ከእንግሊዝ ስትላቀቅ በቀጥታ አገር ነኝ ብላ ዕውቅና እንዲሰጣት በመጠየቅ ወደ 35 የሚጠጉ ሀገራት ዕውቅና እንደሰጧት ታሪክ ያሳያል። ከዚህ ጋር በተያያዘ በኋላ ላይ የመጡ ለውጦችን ተከትሎ በተለይ ከዚያድ ባሬ ጋር በተያያዘ የተለያዩ እንቅስቃሴዎች ከተደረጉ በኋላ ሶማሌላንድ በድጋሚ ወደ ሶማሊያ እንድትደመር ቢደረግም ከተወሰኑ ዓመታት ቆይታ በኋላ ግን በሶማሊያ የተቀሰቀሰውን የእርስ በርስ ጦርነትና እስካሁንም ድረስ አገሪቱን ለመከፋፈልም ሰላሟም እንዲናጋ ለማድረግ የበቃው ግጭት መፈጠሩን ተከትሎ በጥቂቱ ላለፉት 28-27 ዓመታት እንደ አጠቃላይ ካየነው ደግሞ ከዚያድ ባሬ መንግሥት ውድቀት በኋላ ላለፉት 34 ዓመታት ለሚጠጋ ጊዜ ራስ ገዝ ሆና ከዋናው የሶማሊያ ማዕከላዊ መንግሥት ወይም ሞቃዲሾ ከከተማው መንግሥት ራሷን ነጥላ እንደ ሀገር ዓለም አቀፍ ዕውቅና ብቻ ሲቀር ሌሎች ሁሉንም ነገሮች አሟልታ በመንቀሳቀስ ላይ ነው ያለችው። ሌሎች ሁሉንም ነገሮች ስል አንድ አገር ለመባል በዓለም አቀፍ ደረጃ በተለይ የማህበራዊ ሳይንስና የዓለም አቀፍ ግንኙነት ከፖለቲክስና በአጠቃላይ ከኢንተርናሽናል ሪሌሽን ጋርና ከስቴት ፎርሜሽንና ከአመሰራረት ጋር በተያያዘ ያሉ ቲዮሪዎችን መሰረት ያደረጉ መረጃዎች እንደሚያመላክቱት አገር ለመባል የተለያዩ ቅድመ መስፈርቶችን ማሟላት ያስፈልጋል ወይም ያስፈልጋታል። አንድ አገር ለመባል የሚያስፈልጉ ቅድመ ሁኔታዎች አሉ። የመጀመሪያው ሉዓላዊ ሆነ የራሱ ታሪክ፣ ባህል፣ ቋንቋ፣ የስነ ልቦና ውቅር፣ አስተሳሰብ የተለየ ዲዛይር የሚያደርገው በፖሊሲ ደረጃ ተቀርጾ ለግብ መምቻነት መዋል የሚችል ወይም ደግሞ ኮሌክቲቭ የሆነ የጋራ ኮመን የሆነ የሚያስተሳስር ነገር ያለው ሉዓላዊ ህዝብ ያስፈልጋል። ይሄ ህዝብ ደግሞ ሉዓላዊ መንግስት ያስፈልገዋል። ሉዓላዊ መንግስት ማለት በህዝቡ ቅቡልነት ያለው በዓለም አቀፍ ደረጃም ዕውቅና ያለውና የአንድን ሉዓላዊ ህዝብ አጠቃላይ ፍላጎቶችን ወክሎ ማከናወን የሚችል አቅም ያለው በዓለም አቀፍም ደረጃ ዕውቅና ያለውና ከተለያዩ አገራት ወይም መሰል ህዝቦችን ከሚወክሉ መንግስታት ጋር ግንኙነትን በማድረግ የዛን ህዝብ ጥቅም ማስጠበቅ የሚችል ማንዴትም የተሰጠው። ሌላው ህግን የሚያስከብር የመጨረሻ የህዝብን ደህንነት የዛን ሉዓላዊ ህዝብ ደህንነት የማስጠበቅ ኃላፊነትን የሚወጣ ያንን ኃላፊነት ይዞ በህግ አግባብ የተገደበ ስልጣን ኑሮት የሚሰራ ሉዓላዊ መንግስት ያስፈልገዋል። ሶስተኛ ዲፋይንድ ኤንድ ዲማርኬትድ ባውንደሪ ያስፈልጋል። ይሄ ማለት የታወቀና የተለየ ሌሎች አገራትን በዓለም አቀፍ ደረጃ ዕውቅና የሰጡት የሚያውቁት ዳር ድንበር ያለው ህዝብ ማለት ነው። በተወሰነ ዳር ድንበር ውስጥ የሚኖር ህዝብ ብለናል ሉዓላዊ ማለት። ስለዚህ ያ ዳር ድንበር ደግሞ በዓለም አቀፍ ደረጃ የታወቀ መሆን አለበት። ስለዚህ ያ አንድ አገር ግዛቴ የሚለው በዓለም አቀፍ ደረጃ ዕውቅና የተሰጠውና በዓለም አቀፍ ህግም መሰረት የተደገፈ በጎረቤት አገራትም የሚታወቅ ዲፋይንድ ኤንድ ዲማርኬትድ የሆነ የሚታወቅና የተለየ የተሰመረ ዳር ድንበር ያለው። ሌላው የኢኮኖሚ መሰረትንም የሚያስገቡ አሉ። ግን ዓለም አቀፍ ዕውቅና ነው። ዓለም አቀፍ ዕውቅና በጣም ወሳኝ ከሚባሉ አንድን አገር ለማለት ወይም አገር ለመሆን ከሚያስፈልጉ ቅድመ መስፈርቶች መካከል የሚጠቀስ ነው። የዓለም አቀፍ ዕውቅና እንግዲህ አንድ አገር በዚህ በተወሰነና በተለየ ዳር ድንበር ውስጥ የሚኖር ህዝብ እንደ ሀገር ዕውቅና ይሰጠኝ ብሎ ቀደም ሲል የጠቀስኳቸውን መስፈርቶች ካሟላ በኋላ አገራት በየራሳቸው የሀገር ውስጥ ህግና የዓለም አቀፍ ህግን መሰረት በማድረግ ይህንን ግዛት ወይም ደግሞ ይሄ ሉዓላዊ የሆነ ማንነቱ የተረጋገጠ የራሱ የስነ ልቦና ውቅር ያለው ኮሌክቲቭ የሆነ ዓላማ ያለው የጋራ ነገር ያለው ዲፋይንድ በሆነ በተወሰነ ተከለለ ዳር ድንበር ውስጥ የሚኖር በታሪክ በባህል በቋንቋ ትስስር ያለው ምንም እንኳን ብዝሃነትን ቢኖር ማለት ነው ተከልሎ የሚኖርን የራሱ መንግስት ያለውን ህዝብ ዕውቅና ብንሰጠው
ዓለም አቀፍ ግንኙነትን ብናደርግ ፎር ኤግዛምፕል ንግድ ሊሆን ይችላል፣ የዲፕሎማሲያዊ ግንኙነት ሊሆን ይችላል፣ በጸጥታና በደህንነት ጉዳዮች አብሮ መስራት ሊሆን ይችላል። በተለያዩ ጉዳዮች ጥምረትን ለመፍጠር ያዩና ሕጋቸውን ፈትሸው ለዛ ሀገር እንግዲህ ዕውቅና እንደመስጠት የሚቆጠረውን ግንኙነት ከመጀመራቸው በፊት መግለጫ ያወጣሉ። እንደ ሀገር ተቀብያለሁ፣ ያ ማለት በዛ አገርነት አምኛለሁ ብለው ዕውቅና ከሰጡ በኋላ ግንኙነት ይጀመራል። አንዳንድ ጊዜ ደግሞ ይሄ ዕውቅና ባይ ዲፎልት መጀመሪያ የዕውቅና መግለጫ ሳይሰጥ የንግድ ግንኙነት ሊሆን ይችላል፣ ዲፕሎማሲያዊ ግንኙነት ሊሆን ይችላል፣ ሌሎች ከጸጥታና ከደህንነት ጋር የተገናኙ ግንኙነቶችን በማድረግ ሊጀመር ይችላል። ኦል ኢን ኦል ይሄ ነው። ሌሎች ደግሞ ከዚህ ጋር ተያይዘው በተለይ አገርን እንደ አገር ለመቆም ሊኖራት የሚገቡ ወሳኝ የሆኑ ነገሮች አሉ። ለምሳሌ የሀገሪቱን ሰላምና ደህንነት የሚያስጠብቅ የጋራ ጦር ያስፈልጋል። ከሁሉም በላይ ግን ሕገ መንግሥት ያስፈልገዋል። አንድ አገር ለመባል ምን ማለት ነው? የሚመራበት ከሌሎች አገሮች የተለየ ያ ሀገር የሚመራበት የዛ አገር ወይም የዛ ሉዓላዊ ሕዝብ አጠቃላይ ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ትልሞችን፣ ፍላጎቶችንና ዕቅዶችን ጠቅልሎ የያዘ ለስትራቴጂ፣ ለፖሊሲ፣ ለሌሎች ታክቲካዊም ሆነ ጊዜያዊም ሆነ ለረጅም ጊዜ ለሚወጡ ዕቅዶችም እንደ ዋና ፍኖተ ካርታ የሚያገለግል የመንግስትን ስልጣን የሚገድብ ህዝቦች የሚገዙለት የሚያከብሩት እና ደግሞ የሀገሪቱ የመጨረሻ የበላይ ህግ ሆኖ የሚያገለግል ህገ መንግስትም ያስፈልገዋል አንድ ሀገር እንደ ሀገር ለመቆም አገር ለመባል። ስለዚህ ከዚህ አንጻር ሌሎቹን ነገሮች ለጊዜው እዚህ ጋር ንክታቸውና ከአገርነት ጉዳይ ጋር በተያያዘ ሶማሌላንድ እነኚህን ነገሮች አሟልታለች። የቀራት ምንድነው? የአገርነት ዕውቅና በዓለም አቀፍ ደረጃ ማግኘት ነው። በእርግጥ አንዳንዶች ሶማሌላንድ የትርክት ችግርም ያለባት ሀገር ነች በሚል በተለይ ከስነ ልቦናና አጠቃላይ ከሶማሌላንድ ግዛት ጉዳይ ጋር በተገናኘ የአጠቃላይ የሶማሌላንዳውያንን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ የጋራ ፍላጎትን በሚመለከት ስቲል አንክሊር ነው ወይም ግልጽ አይደለም። ስለዚህ እንደ ሀገር ሶማሌላንድ ከዋናዋ ሶማሊያ ተነጥላ አገር ነኝ ለማለት ሊያዳግት ይችላል የሚሉ ሐሳቦችም የሚሰጡ አሉ። ግን እስካሁን ፕሩፍ የተደረጉ እና በጥናት ላይ የተመሰረቱ መረጃዎች እንደሚያመላክቱት ሶማሌላንድ ከዋናዋ ሶማሊያ ተነጥላ አገር ለመሆን የሚያስችል ቁመና ላይ እንዳለች የሚያሳዩ ናቸው። ለምሳሌ ሶማሊያ በአብዛኛው ስትናወጥ ስትተራመስ፣ ሶማሌላንድ ሰላሟ ተጠብቆ ነው የቀጠለችው። ገንዘብ አላት የራሷ ያተመችው፣ ምንም እንኳን በአይኤምኤፍ እና በወርልድ ባንክ ወይም በዓለም አቀፉ የገንዘብ ድርጅት አይኤምኤፍ እና በዓለም ባንክ የጸደቀ ዕውቅና ያለውና የሀገሪቱን ወጪ ገቢ ንግድ ብሎም አጠቃላይ የኢኮኖሚ እንቅስቃሴ የሚቆጣጠር በተለይ የሞኔታሪ ፖሊሲን ገቨርን የሚያደርግ እንደዚሁም ደግሞ የተለያዩ ከገንዘብ እንቅስቃሴ ወይም ፍሎ ጋር በተገናኘ የሚደረጉ የኢኮኖሚያዊ እንቅስቃሴዎችን በሚመለከት የበላይ ቁጥጥርን ማድረግ የሚችል ስልጣን ያለው ብሔራዊ ባንክ ባይኖራትም ማለት ነው። ምክንያቱም የሶማሊያ ገንዘብ አሁንም ሀርጌሳ ብትሄዱ መንገድ ላይ በጣም ብዙ ሺህ ኖቶች ያ ማለት የወረቀት ብር ተከምሮ ነው የምታዩት። እኛ ሀገር ሽንኩርትና ቲማቲም እንደሚሸጠውላ። ይሄ ደግሞ አንዱ የሆነበት ምክንያት ምንድነው? ዓለም አቀፍ ዕውቅና ባለማግኘቷ ምክንያት ብሔራዊ ባንክ እንደሌላት ነው የሚቆጠረው። ያ ማለት ሶማሌላንድ ከኢትዮጵያ ጋር አሁን ንግድ ግንኙነት ብትጀምር ሜቢ ልታደርግ የምትችለው በዶላር ነው። ቢኮዝ የሶማሌላንድ ብር ኢትዮጵያ ውስጥ ዕውቅና ስላልተሰጣት ዋጋ የለውም፣ ብሔራዊ ባንክም አያውቀውም ማለት ነው። የዕውቅና ማግኘት ጉዳይ ዚስ ማች በጣም አስፈላጊ ነው። ከዚህ አንጻር ይህንን ጉዳይ እንግዲህ በሚመለከት በሶማሌላንድ ላይ የሚነሱ ነገሮች አሉ። ግን ሶማሌላንድ ብርም አትማ የተለያዩ የፋይናንስ ተቋማትንም መስርታ እንደዚሁም የራሷ የሆነ ናሽናል ሴኪዩሪቲ መከላከያ አደራጅታ የመንግስት መዋቅር ከታችኛው ከጎጥ እስከ ቀበሌ ከዛ እስከ ፌዴራል ደረጃ ያለ መዋቅርን ዘርግታ ምርጫ እያካሄደች እንደውም ከቀጠናው ሉዓላዊ ከሚባሉ አገራትን በተለየ መልኩ ፌር ሊባል የሚችል በመጠነኛው እና በተለይ ሶማሌላንድ ካለችበት ስታተስ አንጻር የተሻለ የሚባል ምርጫን ስታካሄድ ነው እስካሁን የቆየችው። ከዚህ አንጻር ለሶማሌላንድ በጁን 26 1960 እንደ አውሮፓውያን አቆጣጠር 35 ሀገራት የሰጡትን ዕውቅና ዳግም ከተነጠቀችና ወደ ሶማሊያ እንድትቀላቀል ከተደረገች በኋላ ተመልሳ ወደ ሀገርነት ነው የመጣችው። ይሄ ማለት ላይክ የኤርትራ አይነት እንቅስቃሴም ይታይበታል በአንድ በኩል ልክ በንጉሱ ዘመን ኤርትራ ዳግም ወደ ፌዴሬሽን እንደመጣችው። ግን የኤርትራና የሶማሌላንድ ጉዳይ ቶታሊ የሚገናኝ አይደለም።
ቢኮዝ በእኛ መካከል ያለው ታሪክና በሶማሌላንድና በሶማሊያ መካከል ያለው ታሪክ ፈጽሞ የሚለያይ ስለሆነ ማለት ነው። ለማንኛውም ይሄ እንዳለ ሆኖ እንግዲህ ከሰሞኑ እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ ኢትዮጵያ ዕውቅና ልትሰጥ ትችላለች የሚል ግምት በስፋት ይነሳል። በነገራችን ላይ አሁንም ይሄ ግምት እንደቀጠለ ነው። ነገር ግን ኢትዮጵያ እስካሁን ለሶማሌላንድ ዕውቅና ከመስጠት ራሷን ሪፍሬን አድርጋለች። ራሷን ገድባ ነው የምትገኘው። ለምንድን ነው? አሁን ነጥቡ እዚህ ጋር ነው የሚነሳው። የኢትዮጵያ ለሶማሌላንድ ዕውቅና መስጠት ምን አይነት ጉዳት ሊያመጣ ስለሚችል ነው። ወይም ኢትዮጵያ ከሶማሌላንድ ጋር የሜሞራንደም ኦፍ አንደርስታንዲንግ ስምምነት ከተፈራረመችና የበርበራ ወደብንም መጠቀም ከጀመረች በኋላ ለምንድን ነው ለሶማሌላንድ ይፋዊ ዕውቅና መስጠት ያልቻለችው ወይም ለመስጠት ፍላጎት ያላሳየችው? ይሄ ከባድም ወሳኝም ጥያቄ ነው። እዚህ ጋር መረዳት ያለብን በርካታ ቁም ነገሮች አሉ። የመጀመሪያው ከራሳችን ጥቅም አንጻርም ማየት ያስፈልጋል። ብዙዎቻችን ለሶማሌላንድ ዕውቅናን መስጠቱ ለኢትዮጵያ እንደሚጠቅም ብቻ ነው የምናወራው። ነገር ግን በተዘዋዋሪ ደግሞ ኢትዮጵያ ሊጎዳ የሚችልበት ዕድልም ሊፈጠር ይችላል። ለምሳሌ ከዚህ ጉዳይ ስንነሳ ኢትዮጵያ ውስጥ እንደሚታወቀው ለመገንጠል ያሰፈሰፈ ቡድን ብዙ አለ ስል ለምሳሌ የኡጋዴን ነፃ አውጪ ግንባርን ብታዩ ኡጋዴንን ይዤ ካልተገነጠልኩ ብሎ ለራሱ 200-300 ጦር ይዞ ከሚሊየን ጦር ጋር ለመዋጋት በክላሽ ለመዋጋት ከመካናይዝድ ጦር ጋር ክላሽ ይዞ በረሃ ገብቻለሁ ብሎ ሲደነፋ መግለጫ ሲያወጣ ይሄ ዝም ብሎ ጉም እንደመጨበጥ የሚታይ አይነት ህልም ይዞ ሲንቀሳቀስ እናያለን። ይሄ ነገር በእርግጥ ይሆናል? አይሆንም። ቢሆን ኖሮ ኢትዮጵያ ብዙ ጊዜ እንድትወድቅ ወይም ደግሞ እንድትበታተን ብዙ አሻጥሮች የተሰሩባቸው የታሪክ አጋጣሚዎች አሉ። ኢትዮጵያ በቃ አሁን አብቅቶላታል ሲባል ኢትዮጵያ ግን ያንሰራራች ዛሬ ላይ ደርሳለች። ዛሬ ደግሞ በእነ ሶማሊያ የውስጥ ጉዳይ ውስጥም ጭምር ወሳኝ ሚናን ከሚጫወቱና ምናልባትም ለመወሰንም የተቃረበ አቅምን የፈጠሩ ወይም ተጽዕኖ መፍጠር ከቻሉ አገራት መካከል ኢትዮጵያ አንዷ ነች። ማለት ትፈርሳለች ተብሎ ሲሟረትባት የነበረችው አገር እንኳን ልትፈርስ ትፈርሳለች ያሏት ፈርሰው ኢትዮጵያ እያንሰራራች ነው የምትገኘው። ዚያድ ባሬ ፈረሰ፣ ኢትዮጵያን አፈርሳለሁ ሲል የሻዕቢያ መንግስት ኦልሞስት አገሪቱን ኦናን ያደረጋት። በርካታ ኤርትራውያን ዜጎች ከሀገራቸው ተሰደው በተለያየ አገር፣ ግማሾቹ የሰቆቃ ኑሮ፣ እድል የቀናቸው ደግሞ ለሀገራቸውም ሬሚታንስ ገቢን የሚልኩ ግብርም የሚከፍሉ ውጭ አገር ስለሄዱ ብቻ የግድ ለመንግስት ግብር መክፈል አለባችሁ ተብሎ ግብርም ለመክፈል የተገደዱ ዜጎች ያሉበት አገር ነው። ያ ማለት ፕሬዝዳንት ኢሳያስ አፈወርቂ ኤርትራን ኦልሞስት ባዶ እንዳደረጋት ነው የሚቆጠረው። ቢኮዝ በ34 ዓመት የስልጣን ዘመን አንድ ለህዝቡ ጠብ የሚል ለኢኮኖሚ መሰረት ሊሆን የሚችል የታየ የመሰረተ ልማት ዝርጋታ፣ ሌሎች ግንባታዎች የሉም። ይሄ ደግሞ አደገኛ አካሄድ ነው። ለምንድን ነው ከተባለ ህዝቡን በማዳከምና በፍርሃት ውስጥ እንዲኖር በማድረግ አንድም ጊዜ ምንም አይነት ነገር እንዳይናገር በማድረግ የህዝቡን የኑሮ ደረጃ የበለጠ እየተዳከመና አገሪቱም የበለጠ ድሃ የሆነች እንድትሄድ ማድረግ ነው። እንግዲህ ይህን የሚያደርጉት ለምንድን ነው? ገና ለገና ተቃዋሚ ይነሳብኛል፣ ከሰለጠኑ የበለጠ ደግሞ ኢኮኖሚያዊ እንቅስቃሴ ከተጠናከረ በዛ ውስጥ እኔን ሊጥሉ የሚችሉ ፈርጣማ ቡድኖች ስለሚፈጠሩ እኔን እንዳይጥሉኝ ግዴታ የኤርትራ ህዝብ መድከም አለበት ነው። ይሄ ምንድን ነው የሚያሳየው? ከህዝብ ይልቅ የግል ጥቅምን፣ ከህዝብ ፍላጎት ይልቅ የራስ ፍላጎትን በእጅጉ ማስቀደምና ለህዝብ ጥቅምና ፍላጎት ደንታ ማጣትን የሚያሳይ ነው። እንደ አጠቃላይ ኢትዮጵያ ውስጥ በኤርትራም የሚደገፉ በግብፅም ዋና አጀንዳ አርቃቂነት የተለየና አናካሽ ህዝብን የሚለያይ አጀንዳ ወይም ትርክትን የተቀበሉና መገነጣጠልን የሚፈልጉ ኃይሎች አሉ ኢትዮጵያ ውስጥ። ስለዚህ አሱናስ አሁን ለሶማሌላንድ የተሰጠው ዕውቅና በተሰጠ ቅርብ ጊዜ ሌሎች ኢትዮጵያ ውስጥ ያሉ እንቅስቃሴዎች ሊፋፋሙ የሚችሉበት ዕድል ሊኖር ይችላል። ይህንን ደግሞ የሚጠቀሙት የውስጥ ኃይሎች ብቻ ሳይሆኑ በዋናነት የውጭ ኃይሎች ናቸው። ለምን? የኢትዮጵያን መፍረስ የሚፈልጉ ኃይሎች የሶማሌላንድን ከሶማሊያ ተገንጥላ አገር የመሆን ዕድልን በሌላ አይነት አግባብ አቅርበው ኢትዮጵያ ውስጥም ተመሳሳይ መከፋፈል እንዲኖር ሊያደርጉ ይችላሉ። በእርግጥ ኢትዮጵያ አሁን ላይ ከግዛቷ የሚቀነስ ሳይሆን ወደ ግዛቷ የሚጨመር ሁኔታ ነው በስፋት እየታየ ያለው። ለምን? ተገንጥለው ምን አመጡ ነው። ጅቡቲ ከኢትዮጵያ መላቀቅ አልቻለችም። እንደ መሽገር ኢትዮጵያ እንድትከፍል በማድረግ የኢትዮጵያን ወደብ የራሷን ኢትዮጵያ ለራሷ ወደብ ራሷ እንድትከፍል እየተደረገች ነው። በኢስማኤል ኡመር ጊሌ ቤተሰብ እየተቦጠቦጠች የምትገኘው ግን ምንድነው ከዚህ የምንረዳው? ጅቡቲ
ከኢትዮጵያ ተገንጥላ ወይም ባለፈው በደርግ ዘመንም በኢህአዴግ ዘመንም በነበሩ መንግስታት ዘመን የጅቡቲ አገርነት ዕውቅና ተከልሶ ወይም ደግሞ ተሰርዞ ተጠንቶና ታይቶ ዳግም ወደ ኢትዮጵያ መመለስ ሲገባት እንደ ሀገር እንድትቀጥል የተደረገችው በነ ግብፅ አሻጥር ነው። ስለዚህ እንደ ሀገርም ቀጥላ ግን ምንድነው ጅቡቲ የተለየ ነገር ያላት ያገኘችው ስንል ምንም የለም። ምናልባት የተወሰኑ የፕሬዝደንቱ ቤተሰብና ጎሳ አባላት ከሚጠቀሙት ኢኮኖሚያዊ ጥቅም ባሻገር እና አገሪቱ ላይ ካላቸው ስልጣን ባሻገር የተለየ የጅቡቲ ህዝብ የተጠቀመው ያገኘው ይሄንን አድርጓል ይሄ ተደርጎለታል የሚባል ነገር የለም። ከዚህ አንጻር አሁን አብዛኞቹ ከኢትዮጵያ ግዛት የተገነጠሉ ወይም ደግሞ ራሳቸውን ገንጥለው በህገወጥ መንገድ አገር ነን ብለው ኢትዮጵያን ለማተራመስ ከሚሰሩ ኃይሎች ጋር በመጣመር ለመከላከል የሚሞክሩ ኃይሎች ወይም ቡድኖችም ጭምር ከነ ግዛቶቻቸው ወደ ኢትዮጵያ የሚመለሱበት እድል እንጂ አሁንም ከኢትዮጵያ ላይ ያለው የሚል ሐሳብ ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድም ሲናገሩ ነበር። ለመገንጠል የማይመች አገር ነው ኢትዮጵያ፣ ምክንያቱም የተጋመደ የተሳሰረ ህዝብ ነው። አንዱ ከአንዱ ብዙ አንድ የሚያደርጉት የጋራ ነገራችን ይበዛል ሲሉ ተናግረዋል። ከዚህ አንጻር ይሄም በኢትዮጵያ ውስጥ እንደዚህ ግዛቶች ዝም ብለው ተነስተው አገር ነን እንዳይሉ ግድ ያስገድዳቸዋል። ከዛ ውጪ ደግሞ የኢትዮጵያ ጠንካራ የሆነች መምጣት ኢትዮጵያን ለማተራመስና ኢትዮጵያ ከተዳከመችና የማዕከላዊ መንግስትን ስልጣን በእጃቸው ካስገቡ በኋላ እንደፈለጋቸው ኢትዮጵያን በመዘወር ኢቭን ህገ መንግስቱንም ጭምር ለራስ እንዲመች በማድረግ በማዘጋጀት መገንጠልን ዓላማ አድርጎ ወይም ደግሞ ሌሎች እሳቤዎችን ለምሳሌ ማዕከላዊ መንግስትን ተቆጣጥሮ የሀገሪቱን ኢኮኖሚ ፉሊ ኮንትሮል ማድረግ የመሳሰሉ ጉዳዮችን እንዳይሳኩ አድርጓቸዋል። ቢኮዝ የኢትዮጵያ መንግስት ጠንካራ ቁመናና አቅምም እየገነባ ስለሆነ ማለት ነው። ይሄ ደግሞ ያው የዛ አይነቱን ዓላማና ፍላጎት በጊዜ ሂደት ሳይፈለግ እንዲቀየር እያደረገው መጥቷል ማለት ነው። ስለዚህ ለሶማሌላንድ ዛሬ ሀገር ብንሰጥ ነገ ደግሞ እኛ ሀገር ውስጥ የጠላት ኃይል ምን አይነት አጀንዳ ሊፈጠር እንደሚችል ማሰብ ነው። አንዱ ይሄ ነው። ሌላውና ዋናው ጉዳይ እስራኤልን የምታክል በአሜሪካ ምንም አይነት ድርድር የማይቀርብባት ወይም ደግሞ አሜሪካ እንደ እንቁላል እጇ ላይ አስቀምጣ የምትይዛት የምትጠብቃት አገር እስራኤልን ጨምሮ አቅም ያላቸው አገራት እንኳን ለሶማሌላንድ እና ሰጥተው ጫናው አልተቻለም። ለምን ሲባል የሶማሌላንድ ጉዳይ በአንድ አካባቢ በአንድ አውድ ውስጥ አይዘር የፖለቲካ ወይ የኢኮኖሚ ወይም በማህበራዊ ጉዳይ ውስጥ ወይ አማን አውድ ውስጥ ብቻ ታይቶ የሚታለፍ አይደለም። ለምሳሌ ቀደም ሲል መግቢያ ላይ እንደገለጽኩላችሁ የሶማሌላንድ አገርነትን ዕውቅና ባረጋገጥን ወይም ደግሞ እሺ ባልን ቁጥር በቀጠናው የሚገኙ የአረቡ ዓለም አገራትም አሁን ላይ ኢትዮጵያን ደግሞ ክፉኛ እየተገዳደሩ ያሉ ኃይሎች ሌሎች ኃይሎችንም በመጨመር ኢትዮጵያ ላይ እንደማይነሱባት እርግጠኛ መሆን አንችልም። ያ ማለት ይነሱባታል ባጭሩ። ይሄ ደግሞ አስቡት በቀጠናው ሊፈጥር የሚችለውን ቀውስና ሊመጣ የሚችለውን ጡዘት ተመልከቱ። ምክንያቱም ኢትዮጵያ በነዳጅም በጋዝ ምርትም በሌሎችም አጠቃላይ ከአረቡ ዓለም ጋር ጥብቅ ቁርኝት አላት። በንግድም ቢሆን ሳውዲ አረቢያም ትልቅ የኢትዮጵያ የኤክስፖርት ንግድ መዳረሻ ነች። የተባበሩት አረብ ኤምሬትስም በተመሳሳይ ኳታር፣ ኩዌት፣ ሌሎቹም የአረብ ሀገራት በዋናነት ቀንደኛዋ የኢትዮጵያ ታሪካዊ ጠላት የምትባለው ግብፅም እንኳን ይህንን አጀንዳ በሌላ አግባብ ልትጠቀምበት ፍላጎት አላት። ለመጠቀም ታስባለች። ለምን? እንደ ፖለቲካ ትርፍ ማግኛ ነው እየተጠቀመችው ያለችው። ምናልባት ኢትዮጵያ ራሷን ሪፍሬን አድርጋ እስካሁን የመቆየቷ ጉዳይ ካላኮላሽባት በስተቀር ማለት ነው አጀንዳዋ። ከዚህ አንጻር ይሄም በቀጠናው ያሉ ሀገራት ጫና ቀላል አይደለም። ሌላው ቻይና በዓለም አቀፍ ደረጃ እንግዲህ እንደሚታወቀው ሁለተኛዋ ባለ ግዙፍ ኢኮኖሚ ባለቤት ነች። በእርግጥ በጂዲፒ ደረጃ የቻይና ጂዲፒ የአሜሪካን ጂዲፒ በብዙ እጥፍ ይበልጣል። ነገር ግን በላይፍ ስታይል በኑሮ ደረጃ በስታንዳርድ በአጠቃላይ የሰው ልጅ ከሰብአዊ መብትም ጋር ከኢኮኖሚያዊ እንቅስቃሴዎችና ገቢዎች ጋር በተገናኘ በተደረገ ጥናት አሜሪካ ከቻይና ተሽላ ስለተገኘች አሁንም የመሪነቱ ሚና ላይ ተጽዕኖዋ ሰፊ ነው። ነገር ግን ቁጥር 2 በዓለማችን ባለግዙፍ ኢኮኖሚና ባለግዙፍ ኃይል የሆነችው ቻይና የሶማሌላንድ አገር መሆን በተባበሩት መንግስታት ድርጅት ውስጥ ታይዋንም የሀገርነት ጥያቄ እንድትጠይቅ ብቻ ሳይሆን ለምትጠይቀው የሀገርነት ጥያቄ እንደ ዋና ማሳያና ቻይና የምትፈልገውን የዋን ቻይና ፖሊሲ እንዲናድ የሚያደርግ በሌላ አነጋገር ለታይዋን አገርነትን
የአገርነት ዕውቅናን በተባበሩት መንግስታት ድርጅት በኩል የሚፈቅድ ማሳያ የሚሆን ምሳሌ ሊገኝ ነው ማለት ነው። ምክንያቱም ሶማሌላንድ አገር የሆነች እንዴት ታይዋን አገር መሆን አትችልም የሚል ጥያቄን ስለሚያስነሳ። ስለዚህ በዋናነት ቻይና ምንድነው እያደረገች ያለችው? የሶማሌላንድ ዕውቅና ማግኘት ለታይዋንም በዓለም አቀፍ ደረጃ ዕውቅና እንድታገኝ ስለሚያደርግ መሆን የለበትም የሚል ጨዋታ ውስጥ ነው የገባችው። ቻይና እንደሚታወቀው ኢትዮጵያን እንደ ዋና የአፍሪካ መግቢያ በር በማድረግ ይዛ አሁን ላይ አፍሪካን ኦልሞስት ተቆጣጥራ ነው የምትገኘው። ምንም እንኳን አንዳንድ የአፍሪካ ሀገራት ያላት ይዞታ ትንሽዬ ቢሆን ኦሊኖል እንግዲህ ስንረዳው በቅርቡ እንደምታስታውሱት ከትላንት በስቲያ የቻይናው የውጭ ጉዳይ ሚኒስተር ዋንግ ይ ኢትዮጵያ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋርም ውይይት አድርገው እንደተመለሱ ይታወቃል። ከኢትዮጵያ መንግስት ጋር በተለይ በሁለቱ ሀገራት አጠቃላይ ቀጠናዊ ዓለም አቀፋዊና አህጉራዊ ግንኙነትና እንደዚሁም በሌሎች ማህበራዊ ኢኮኖሚያዊ ጉዳዮች ዙሪያ በምን መልኩ አብረው መስራት እንዳለባቸውና በቀጣይ ደግሞ ቻይናና ኢትዮጵያ ወደ ምን አይነት ደረጃ ሊደርሱ ይችላሉ የሚለውን ጉዳይ ጨምሮ በርካታ ውይይቶችን ከጸጥታ ጋርም የተገናኙ ውይይቶችን ካደረጉና በተለይ የብሪክስ አባል ሀገር እንደመሆናቸው መጠን ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ከተደረገ በኋላ ኢትዮጵያ ለሶማሊያ የግዛት አንድነት ዕውቅና እንደምትሰጥና ቻይና የምትከተለውን የዋን ሶማሊያ ወይም የሶማሊያን ሶቨርኒቲ ወይም ቴሪቶሪያል ኢንቴግሪቲን የሚያከብረውን ሐሳብ ቦልድሊ ደግፋን የተገኘችው ወይም መደገፏን አሳይታለች። ይሄ ማለት ምንድነው? ኢንፋክት አይታወቅም። እስካሁን ባሉን እንቅስቃሴዎች ያስተዋልናቸው ነገሮች ምንድናቸው? ኢትዮጵያና ሶማሌላንድ በኩል ያለው ግንኙነት በእንጥልጥል ላይ ሲሆን ኢትዮጵያና የሞቃዲሾ ሶማሌ መካከል ያለው ግንኙነት ግን አሁን ላይ በኦፊሻላዊ ደረጃ አምባሳደርም ተመድቦ እንደምታስታውሱት አምባሳደር ሱሌማንም ተመድበው በሁለቱ ሀገራት መካከል ያለው የዲፕሎማሲያዊ ግንኙነትም እየተጠናከረና እየቀጠለ ነው ያለው። ምናልባት የአንካራውን ዲክላሬሽን ወይም በቱርክ አንካራ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አሊና የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በአንካራ ከኢትዮጵያ ጋር የገቡበትን ውዝግብ በሰላማዊ መንገድ እንዲፈቱ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስምምነት ካደረጉ በኋላ የኢትዮጵያ በቀይ ባህርና በህንድ ውቅያኖስ ቀጠና ባህር ኃይሏን ለማሰማራት የሚያስችል በተለይ የሶማሊያ የባህር ዳርቻዎች እስከፈቀዱት ግዛት ድረስ ወይም እርዝመት ድረስ ያ ማለት ከታችኛው ከኬንያ ድንበር ጀምሮ እስከ ጅቡቲ ድንበር ድረስ ባሉ የባህር ዳርቻዎች በአንዱ በተለይ ኢትዮጵያውን ተጠቀሙ በምትፈልገው የበርበራ ወደብን ጨምሮ በዛ አካባቢ የባህር ኃይል ታንቀሳቀስ ስምምነት ላይ ስለተደረሰ ያንን የማዕከላዊ መንግስቱ እሺ ካለ ኢትዮጵያ ያላት አማራጭ ለሶማሌላንድ ዕውቅና ላለመስጠት ዝምታን መምረጥ ነው። ምክንያቱም የአገርነት ዕውቅናው የማይሳካ ከሆነ ሶማሌላንድ ያለ ጥርጥር ወደ ሶማሊያ የምትመለስበት እድል ሊኖር ይችላል በጫና። ነገር ግን አሁን ባለው ተጨባጭ ሁኔታ ደግሞ ስናይ የሶማሌላንድ የአገርነት ዕውቅና ጉዳይ አይቀሬ እንደሆነ እያየን ነው የምንገኘው። እንደ አጠቃላይ ለሶማሌላንድ የአገርነት ዕውቅና ለመስጠት እንግዲህ አገራት እያኮበኮቡ ነው የሚገኙት። ለምሳሌ አሜሪካን ብንወስድ ከጀርባዋ የምታሰልፋቸውንና ሁሌም በምዕራባውያን አገራት ስም የሚጠሩ የአውሮፓ ህብረት አባል አገራትም ለሶማሌላንድ ዕውቅና ለመስጠት ጉዳዩን እየፈተሹ ነው የሚገኙት። ከታይዋን ጋር የተገናኘውን ጉዳይ በተለይ ቻይና ያነሳችውን ጉዳይ በሚመለከት ደግሞ ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር አውርተን ኢት ኢዝ አፕ ቱ ዩ ብየዋለሁ። ያ ጉዳዩ እንግዲህ የራሴ ነው። ነገር ግን እንደ አንድ የአሜሪካ ፕሬዝዳንት እኔ በስልጣን ላይ ያለው ታይዋን በቻይና አትጠቀለልም። ነገር ግን ለዢ ጂንፒንግ ደግሞ ምን ብየዋለሁ አሉ? እንደፈለክ ኢት ኢዝ አፕ ቱ ዩ ብየዋለሁ። ነገር ግን ታይዋንን ወደ እናንተ ለመቀላቀል የምትወስዱትን ነገር እርምጃ ወይም የምታደርጉትን እንቅስቃሴ አልወደውም ስል ነግሬዋለሁ ብለዋል። እንደ አጠቃላይ አሜሪካን ጨምሮ በርካታ ሀገራት ዕውቅና ለመስጠት እየተዘጋጁባት ባለው በሶማሌላንድ ጉዳይ ነገሮች ሶማሊያ ወይም የሞቃዲሾ መንግስት እንደሚያስባቸው ብቻ አይደለም እየሄዱ ያሉት። ስለዚህ ማስቀረትም ደግሞ የማይቻል እየሆነ ነው የመጣው። ለዚህ ነው አሜሪካ በዓለም አቀፍ ደረጃ ያላትን ፖለቲካዊ ቅቡልነት አጠቃላይ የዲፕሎማሲያዊ የበላይነትን ላለማጣትና ላለመወገዝ ብላ በእስራኤል በኩል ዕውቅና ሰጥታለች እንደማለት ነው። የእስራኤል መጥቶ ለሶማሌላንድ ዕውቅናን መስጠት። ስለዚህ ከዚህ አንጻር ኢትዮጵያ ለምን ዘገየች ስንል ቀደም ሲል ከጠቀስናቸው የተለያዩ የአረብ ሀገራት በኢትዮጵያ ላይ ለመጣመር እድል ያገኛሉ፣ እንደዚሁም ደግሞ ኢትዮጵያ ውስጥ ያሉ ተገንጣይ ኃይሎችም የልብ ልብ ያገኛሉ ወዘተ የሚባለውን ጉዳይ መሰረት በማድረግ በቀጣይ በምስራቅ አፍሪካ የተለያዩ ቀውሶችን እየፈጠሩ ሀገራቱን እንዲበታተኑ ከሚያደርጉ አካላትም ጥቃትና የነሱ የሐሰት ትርክት ሰለባ ከመሆን ለመዳንም ያስችላል። ይሄ
የኢትዮጵያ ሪዘርቬሽን ለጊዜው በጉዳዩ ላይ ጥሞናን የመውሰዱ ጉዳይ ማለት ነው። ሶ ኦል ኢን ኦል እዚህ ጋር የምንረዳው ነገር ምንድነው? የሶማሌላንድ ጉዳይ ኢትዮጵያ ከሶማሊያ ጋር ያላትን ግንኙነት በምን መልኩ ሊሆን ይገባል የሚለውን ጉዳይ እስከ ኢምፓክት የማድረስ እስከ ዛ ጉዳይ ላይ ጫና እስከ ማድረስ ድረስ የዘለቀ ትልቅ የሆነ ተጽዕኖ የሚኖረው ጉዳይ ነው። ስለዚህ ኢትዮጵያ እስካሁን በቀጠናው ባሉ እንደዚሁም ከቀይ ባህር ማዶ ላይ ባሉ አረቡ ባህረ ሰላጤ አገራት መካከልም ያለውን ግንኙነት ሊያሳጣት ስለሚችል ኢትዮጵያ ይህንን ጉዳይ ለጊዜው እልባት ሳሰጠው እየቀጠለ እንደሆነ የወጡ የትንተና መረጃዎች ያሳያሉ። ይሄ ሲጠቃለል በአጠቃላይ ኦል ኢን ኦል ምንድነው የሚሆነው? ሶማሌላንድ አገር የመሆኗ ጉዳይ በአንድ በኩል ለኢትዮጵያ ሌላ ችግር ይዞ ስለሚመጣም ሊሆን ይችላል የኢትዮጵያ መንግስት እስካሁን ዝም ያለው። ሁለተኛ ግን የነገርናችሁ ምክንያት ከግምት ውስጥ በማስገባት የሶማሌላንድ ጉዳይ በዚህ መልኩ እየቀጠለ እንደሆነ ማወቅ ያስፈልጋል ማለት ነው። ሶ በቀጣይ ኢትዮጵያ ለሶማሌላንድ የሀገርነት ዕውቅና ትሰጣለች ወይስ አትሰጥም? ብትሰጥ ምን ሊፈጠር ይችላል? ከሶማሌላንድ ቀጥሎ ያለው የፑንት ግዛትም ራሱን ለመቻል ይፈልጋል። ይሄ ደግሞ እንዴት ነው የሚታየው የሚለውን ጉዳይም እንግዲህ ሂደቱን ጠብቆ መንግስትን ምላሽ ሊሰጥበት ወይም በሚወስደው እርምጃ ሊንጸባረቅ የሚችል እንደሚሆን ይጠበቃል ማለት ነው። ሶ በአጠቃላይ የሶማሌላንድን ጉዳይ በሚመለከት ኢትዮጵያ ዕውቅና ሳትሰጥ ራሷን ሪፍሬን አድርጋ የመጠበቋ ጉዳይ የተሻለ እድልን ሊፈጥር የሚችል ወይም ደግሞ ነገሮችን በአዎንታዊም በአሉታዊም ጎን በመፈተሽ ረገድ የጥሞናና በጣም በጥልቀት ነገሩን ለመረዳት የሚያስችል ጊዜ የሚፈጥርላት ስለሚሆን ሶ ከዛ አንጻር ኢትዮጵያ እስካሁን ዕውቅናውን አለመስጠቷ በአንድ በኩል ሲያስመሰግናት፣ በሌላ በኩል ደግሞ እንደ ጅቡቲም ላሉ ሀገር ዕውቅና የሰጠች ሀገር ይህን ለምታክል ለትልቅዋ ሶማሌላንድ ዕውቅና ለመስጠት ለምን ተቸገረች? ምክንያቱም ጅቡቲ ውስጥ ያለው እኮ ኢሳ ጎሳና አፋር ጎሳ ናቸው። ሁለቱም አንዱ አፋር ነው፣ አንደኛው ሶማሌ ጎሳ ናቸው። እነኚህ ናቸው። ለዛውም ቁጥራቸው 1 ሚሊዮን እንኳን አይሞላም። ሶ ከዚህ አንጻር ለምንድነው ለሶማሌላንድ መስጠት የከበደን የሚል ደግሞ ጥያቄ በሌላ ጎን እየተነሳባት ነው ማለት ነው። ወደ ሁለተኛው አጀንዳችን ስንሄድ እዚሁ ላይ ሁለተኛው አጀንዳ ላይ በጣም በርካታ አገራትን የሚመሩ መሪዎች እስካሁን ድረስ እየተጠያየቁበት እየተነጋገሩበት የሚገኙ ጉዳይ አለ። ያ ጉዳይ የሱዳን ጉዳይ ነው። ሱዳን አሁን ላይ የሆነ ሰሞን ተራግቦ ነበረ። በተለይ የጋዛ ጦርነት መቆሙን ተከትሎ የሚራገቡ ነገሮች ነበሩ። አሁን ግን የሱዳን ጉዳይን በሚመለከት በማዕከላዊ አፍሪካ የተለያዩ እንቅስቃሴዎችን ሲያደርግ የነበረው አፍሪካ ኮርፕስ ጦር ወደ ሱዳን መግባቱ ተነግሯል። ይሄ ጦር የራሽያ ጦር ነው። የራሽያ የቀድሞ ዋግነር ከሚባለው ቡድን በስፔሻል ደረጃ ተለይተው ሰልጥነው የዚህ አይነት ወታደራዊ ሚሽንን ለመፈጸም የተዘጋጁ ወታደሮች እንግዲህ አሁን ላይ ሌሎች ቀጠናዎች ላይ ያለውን ጥቅም ለማስከበርና ሌላ ፈርዘር የሆነ ኢንስታቢሊቲ ወይም ደግሞ የደህንነት ችግር ከመፈጠሩ በፊት ልግባ በሚል ወደ ሱዳን ስለመግባቷ ነው የሚያሳየው። የሱዳን በኤርትራ እና በግብፅ ድጋፍ የተወሰነ ማንሰራራት የቻለው የአልቡርሃን መንግስት አሁን ሩሲያ ከአርኤስኤፍ ኋላ ስትገባ ምን ሊገጥመው ይችላል የሚለው ጉዳይ አንድ ጉዳይ ነው። ሁለተኛ የሱዳን ዕጣ ፈንታ ምንድን ነው የሚሆነው? ስለዚህ የሱዳን ጉዳይ በግብፅና በኤርትራ መንግስታት እየተደገፈ ሱዳንን እኔ ብቻ ነኝ የምመራው እኔ ነኝ ህጋዊ መንግስት ከሚለው ከሌተናል ጀነራል አብዱልፈታህ አልቡርሃን በተጨማሪ የጀነራል መሐመድ ሐምደን ዳጋሎ ጦር በሱዳን ውስጥ እየወሰደ ያለውና እየተለወጠና አዳዲስ ክስተቶችም እየተከሰቱ ያሉበት ወቅታዊ ሁኔታ ነገሮችን አስፍተን እንድናይ ይጋብዛል ማለት። ከዚህ ጉዳይ ጋር በተያያዘ የአሜሪካው የመካከለኛው ምስራቅና የምስራቅ አፍሪካ ልዩ መልእክተኛ ዶክተር ማሳድ ቡሎስ ከዚህ ቀደም ለፖርት ሱዳን መንግስትም ሆነ ኒያላ ለከተመው የማዕከላዊ መንግስት ዕውቅናን በመስጠት ሁለቱም ወደ አንድ ሰላማዊ መድረክ እንዲመጡና ለደህንነታቸው ዋስትና እንዳላቸው ጠቅሶ ነገር ግን ሁለቱ አንጃዎች ጦርነቱን በሰላማዊ መንገድ በድርድር በመፍታት ለቀጠናው ሰላም እንዲሰሩ ጠይቀው ነበር። አሁን ላይ ግን የራሽያ የቀድሞ የዋግነር ቡድን ክፋይ የሆነው አፍሪካን ኮርፕስ የተሰኘው ኃይል ከመካከለኛው አፍሪካ በቀጥታ ሱዳን የመግባቱ ጉዳይ ሱዳናውያንን ከማነጋገሩ በፊትም አጠቃላይ ደግሞ በሀገር አቀፍ ደረጃ የሱዳንን ጉዳይ እልባት ለመስጠትም ስለሚያስፈልግና ቀጠናው ላይ ሌላ ትርምስ ስለሚያመጣ ይሄ ነገር በጊዜ መቆም አለበት በሚልም ፕሬዝዳንት ዶናልድ ትራምፕ ግብፅ እንድታወያይ ልከዋት ነበር በመሃል እንድትገባ። ነገር ግን ግብፅ የአልቡርሃን ደጋፊና በቀጥታ የሐምደን ዳጋሎ ጠላት ስለሆነች ሳይሳካ ቀርቷል። በተመሳሳይ ሳውዲ አረቢያንም ጠይቀዋል ፕሬዝዳንት ዶናልድ ትራምፕ። በተለይ በሱዳኑ ጉዳይ ሳውዲ አረቢያ ሁለቱንም የሚሊተሪ አንጃዎች እንድታናገርና እልባት እንዲቀመጥ በጋራ ተመልሰው እንዲወያዩበት
እቅድ ተይዞ ነበር። አሁን ግን ባለው ሁኔታ የሱዳን ጉዳይ ከድጡ ወደ ማጡ የሚሆንበት እድል እየሰፋ ስለመጣ በዚህ ሂደት ውስጥ የሚቀጥል እንቅስቃሴ ካለ ኢትዮጵያ ተጠቃሚ ወይስ ተጎጂ ነው የምትሆነው የሚለውን ነገር ማየት የግድ ብለዋል ማለት ነው። ሳውዲ አረቢያም ወደ ሚዲየት ለማድረግ ወደ ሱዳን እጇን ስታስገባ አልቡርሃን ፈጽሞ የሀገሪቱ መሪ ፕሬዝዳንት እኔ ብቻ እንጂ ሌላ የለም፣ ስለዚህ አርኤስኤፍ ጦሩ ትጥቁን ፈቶ በሰላም ወደ ህዝቡ እስኪቀላቀል ድረስ እና ይህንን ጨዋታውን እስኪያቆም ድረስ አልደራደርም በጠረጴዛ ዙሪያ የሚል አቋም ነው ያዙት። ይሄ ደግሞ ምንድነው? ግብፅም አልቻለችም፣ ሳውዲ አረቢያም እንዳልቻለች የሚያሳይ ነው። ይህንንም ተከትሎ ከሰሞኑ የምታስታውሱ ከሆነ የአሜሪካ መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ ኢትዮጵያ፣ ግብፅ፣ የተባበሩት አረብ ኤሚሬትስና ሌሎች ወሳኝ አጋሮች አንድ ላይ በመጣመር የሶማሌላንድን ጉዳይ ለአንዴና ለመጨረሻ ጊዜ በሚባል ደረጃ እልባት ለመስጠት እንቅስቃሴ እያደረጉ ነበረ። ያም ሳይሳካ መቅረቱን ተከትሎ አሁን ላይ ባለፈው በቀይ ባህር ቀጠና በተለይ ፖርት ሱዳን በምታስተዳድረው የሱዳን የባህር ቀጠና ውስጥ የጦር ኃይል ወይም የባህር ኃይል ናቫል ቤዝ ለመመስረት ሩሲያ ከአልቡርሃን መንግስት ጋር መስማማቷን ተከትሎ በቀጥታ ወደ ሱዳን ትገባለች ተብሎ ሲጠበቅ፣ አሁን ግን በአርኤስኤፍ አማካኝነት ከማዕከላዊ አፍሪካ ነው ወደ ውስጥ እየገባች ያለች። የሱዳንን ጉዳይ እልባት ባለመስጠት ምክንያት ቀጠናችንም ሊተራመስ ስለሚችል እንደነገርኳችሁ ከድጡ ወደ ማጡ ከመሆኑ በፊት ኢትዮጵያ በዚህ ውስጥ ምን ታድርግ የሚለውን ነገር እንይና የሱዳንን ጉዳይ እንቋጭ። ምክንያቱም በሱዳን ያለው ወቅታዊ ሁኔታ በርካታ ነገሮች አብረው ተያይዞ የሚነሱ ናቸው። ለምሳሌ ግብፅ ሙሉ በሙሉ እግሯና እጇን የገባችው ወርቅ ለቀማ ብዝበዛ ላይ ነች ሱዳንን። በተመሳሳይ የተባበሩት አረብ ኤሚሬትስም እንደዚሁ በዚህ በወርቅ ወይም በማዕድን ርምት ውስጥ አለችበት። ሩሲያ ገብታለች። ሩሲያ ጭራሽ በነዳጅ ውስጥም እጇን ለማስገባት እየሞከረች ነው። አሜሪካ የተለያዩ የወርቅ ማዕድን ዘርፍ ላይ የተሰማሩ ኩባንያዎቿን ወደ ሱዳን ልካለች። ከዚህ ቀደም የአልቡርሃን መንግስትም ተቀብሎ ያናገራቸው ባለስልጣናት እንዲሁም የኩባንያ ባለቤቶችም ነበሩ። ራሳቸው ዶክተር ማሳድ ቡሎስም እዛው ሄደው ተነጋግረው ሐሳብ ተለዋውጠው ከዚህ ቀደም ወደ አሜሪካ መመለሳቸው ይታወቃል። እንደ አጠቃላይ የሱዳንን ጉዳይ ልክ እንደ ኢራቅና ቬንዙዌላ ወይም ሶሪያ ጉዳይ የአስተዳደርና የፖለቲካ ጉዳይ ብቻ ሳይሆን የሀብት የማዕድን መቀራመት ጉዳይ እንደሆነም ማወቅ ያስፈልጋል። ከዚህ አንጻር ማንም ወደ ሱዳን የሚገባ ሀገር በመስዋዕትነት የሚገባ ስለሆነ የሆነ የሚከፍለው መስዋዕትነት ስላለ ሲወጣ ዝም ብሎ አይወጣም። ምክንያቱም መስዋዕትነቱ ምንድነው? ተቀናቃኝ የማዕድን ዘራፊ አገር ወይም ኩባንያ ሌላ ዘራፊ ወይም ሌላ ደግሞ አካባቢው ላይ ተጽዕኖ የሚፈጥር አገር እንዲመጣ አይፈልግም። ከዚህ አንጻር ሩሲያ አሁን ከመካከለኛው አፍሪካን ሪፐብሊክ ወደ ሱዳን በዳርፉር በኩል የአርኤስኤፍ ጦርን ልቀቁ ብላ የሲቪልም ሚሊተሪ ባለስልጣናትንም ያንን አካባቢ እንዲለቁ ካደረገች በኋላ የመቆጣጠሯና ወደ ሱዳን ዘልቃ ለመግባት ሙከራ እያደረገች ያለችበት ሁኔታ በቀጣይ ሱዳንን ከእጃቸው እንዳትወጣ ለማድረግ በሚፈልጉ አገራት ምክንያት የሱዳን የውስጥ ጉዳይ ሊባባስ ወደ ትርምስ ሊገባ ይችላል። ያ ደግሞ አንድ ወሳኝ ሊዘነጋና ሊታለፍ የማይገባው ቁም ነገርን ይዞ ሊመጣ ይችላል። ያ ቁም ነገር አደጋ ነው። ምንድነው ከተባለ በየትኛውም በምስራቅ አፍሪካ በሚገኝ ሀገር የአንዱ ጎረቤት ሀገር ውድመት ወይም በአንዱ ጎረቤት ሀገር ውስጥ ያለ ቀውስ በሌላኛው ሀገር አጠቃላይ እድገትና የሰላምና የደህንነት እንዲሁም የጸጥታ ሁኔታ ላይ ከፍተኛ የሚባል ተጽዕኖን ያሳድራል። ምክንያቱም ሱዳን በሌላ ያላን ሀገራት ፉክክር ውስጥ ገባች ማለት ወይም ደግሞ አስገቧት ማለት የሱዳንን ጉዳይ በዛ ውስጥ አስገቡ ማለት ሱዳንን መሞከሪያም ጭምር በማድረግ የትርምስ ማዕከል የሚያደርጓት። በዚህ ረገድ ደግሞ የዚህ አይነት የሽብርና አጠቃላይ እንቅስቃሴዎች የሚስፋፉባቸው ቦታዎችን አድኖ የሚቀላቀለውና በህቡ ደግሞ ነገሮችን የሚያከናውነው አልቃይዳም ይሁን አይኤስአይኤስ እና ሌሎች የሽብር ቡድኖችም እንደ እድል በመጠቀም ኢቭን ግብፅ የምታሰማራው አሸባሪ ቡድን ኢትዮጵያ ለማተራመስ ኢትዮጵያ ላይ የተለያዩ ሴራዎችን ይዞ ሊመጣ ይችላል። ሰርጎ ገብቶ ጥፋትን ሊያደርስ ይችላል።
የሱዳንን ጉዳይ የሐምደን ደጋሎ መንግስት በማሸነፉ ኢትዮጵያ ትጠቀማለች፣ ስለዚህ ሐምደን ደጋሎ መደገፍ አለባት የሚል አስተያየት እንዳለ ሁላ በጸጥታ እና ደህንነት ጉዳይም የሱዳን ዋናና መሰረታዊ የግጭቱ ምንጭ ምንድነው የሚለውን ነገር በመለየት የዚህ አይነት መሰል አደጋዎች ወደኛ እንዳይጋረጡ ወላፈናቸውም ቢሆን እንዳይነካን ለማድረግ መንግስት ጥንቃቄ የተሞላበት አካሄድ መሄድ አለበት። ለምንድነው ከተባለ አሁን እንኳን ባለው ሁኔታ ሱዳን ውስጥ አርኤስኤፍን የሚደግፉና የሚፈልጉ ኃይሎች በአንድ ጎራ፣ አልቡርሃንን የሚፈልጉ ኃይሎች ደግሞ በሌላ ጎራ ተካፍለው የሀገሪቱን ማዕድን ዘርፍ የበለጠ እየበረበሩ እያወጡ ነው ያሉት። ይሄ ደግሞ ለሱዳናውያን ከሆነ ጥሩ ነው፣ ግን ለሱዳናውያን ሳይሆን ለግለሰቦች ኪስ ማበልጸጋ ወይም ማጉልበቻ ሆኖ እያገለገለ ስለሆነ በቀጣይ በነገሮች ላይ ሊለወጡ ወይም ተከስተው ሊመጡ ወይም ደግሞ ተጽዕኖ ሊያሳድሩብን የሚችሉ የጸጥታም የደህንነትም ሌሎች ጉዳዮችም ካሁን በኋላ ወደኛ የሚመጡበትን ቴንደንሲ ለመቀነስ ወይ እንዳይመጡ ለማድረግ ኢትዮጵያ የተለየ ስትራቴጂ መንደፍ እንዳለባት የሚያሳይ ነው ማለት ነው። እንግዲህ እንደ አጠቃላይ የሶማሌላንድም ጉዳይ እንደዚሁ ኢትዮጵያ ውሳኔ ሳትሰጥበት እስካሁን የምታዘገየው አንድም ከኢትዮጵያ ከራሷ ጥቅም እንደሆነ መረዳት ያስፈልጋል። በተመሳሳይ ኢትዮጵያ እስካሁን ገፍታ ፊት ለፊት ያልታየችበት ግን በእጃዙር እጇ አለበት በሚባለው በሱዳኑ ጦርነት አሁን ላይ በገሃድ ሌላ ፈርዘር መስቀልቀል ከመምጣቱ በፊት ኢትዮጵያ እጇን ማስገባት እንዳለባት የሚሰጡ አስተያየቶች እያመላከቱ ነው ማለት ነው። ይሄ ደግሞ በቀጣይ ምናልባት በሱዳን አንዱ መሪ ወይም አንዱ ጀነራል ቀድሞ ቦታ ካልያዘ ወይም አገሪቱ ወደ መረጋጋት ልትመጣ የምትችልበትን እድል ካልፈጠረ ወይም ነገሩ በነበረው መቀዛቀዝ የሚቀጥል ካልሆነ በስተቀር የሌላ ሀያላን አገራት መገዳደሪያ አቅም ማሳያ የጦርነት ቀጠና ወይም የትርምስ ማዕከል የምትሆን ከሆነ በቀጥታም ይሁን በተዘዋዋሪ እኛ ላይ ከፍተኛ አደጋ ሊኖረው ስለሚችል የሱዳንን ጉዳይ የኢትዮጵያ መንግስት በቅርበት መከታተል እንዳለበት በዚሁ አጋጣሚ ማስገንዘብና መላ የኢትዮጵያ ሕዝብ ደግሞ አሁን ላይ ከመንግስት ጋር እንደ ሀገር መቆም እንደ ሀገር አንድ ሆኖ መቀጠል የግድ እንደሚል እንግዲህ እንደ መልእክት ማስተላለፍ ወደድን። የሱዳን አጠቃላይ ሁኔታ ደግሞ አሁን ኤርትራም በስጋት ውስጥ በመውደቋ ምክንያት ጦሬን ከሱዳን አስወጣለሁ በሚል የተወሰኑ ቁጥር ያላቸው ጦርን አስወጥታ ሌላውን በዝምታ እስካሁን እያየች መሆኗ ተሰምቷል። ግን በመግለጫ ደረጃ ኤርትራ ከሱዳን ልትወጣ እንደምትችል አሳውቃለች። ከሱዳን አልወጣም፣ እንደውም የሱዳን ጉዳይ የሞት የሽረት ጉዳይ ቀይ መስመር ነው፣ ግብፅ የማታልፈው ቀይ መስመር ነው በሚል ፕሬዝዳንት አብዱልፈታህ አልሲሲ የካይሮን አቋም ሲያሳውቁ አንድም ያሰቡት ሱዳንን በማተራመስ በሱዳን ትርምስ ውስጥ ኢትዮጵያን በእጅ ያስገባለሁ ወይም ኢትዮጵያ ላይ ጫና ፈጥራለሁ የሚል እሳቤ ስለሆነ የኢትዮጵያ መንግስት ይህንንም በደንብ ሊከታተለው ይገባል። ዜጎችም በዚህ ረገድ መደገፍ ግዴታ እንደሆነ መግለጽ እንወዳለን ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁን በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።